እንዲያነቃቂያሉን ነው አይደለም ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ ያልተነቃቃ ሰው ነው ገንዘቡን ሲያወጣ መጣያ ላንተ አዶናይ መልስልህ ምን ይመልስልሃለሁ እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ አንተ ዝም ብለህ ስራን ስራ አዲስ እዚህ አሁን ያለን ሰው ደግሞ መተ ህይወት ፋክት አፕ የነበርክ ሰው ህይወት የተገለበጠ ባለጌ ጋጦጥ የነበርክ ለማኝ የነበርክ ሰው አሊስተኛ ከድሮም ጀምሮ በስራ ነው የምንታወቀው በዚች ዓለም ላይ ሞቲቬት የማያስፈልገው ሰው የለም ምክር የማያስፈልገው ሰው የለም ኢቭን የሀገር መሪዎች አማካሪ አላቸው አንተን የሚመክርህ ሰው ግዴታ ካንተ የተሻለ መሆን የለበት ደፍረ መምጣቱ አዝኛለሁ በዛ እኔ እውነቱን ነው ምናምን አዝኛለሁ አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም ገንዘብ ለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ ያልተነቃቃ ሰው ነው ገንዘቡን ሲያወጣ መጣያ ምን አይነት ነገር ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው ወይስ የነቃ ያወቀ ብቃት ያለው ሮይስ ያስነዳ ሰው የነቃ ነው አሁን ለሱ ልትመክረው ነው እስክሌዱን እንዲህ እንጣርጌችን መኪናው ድጃ ያታለው ወይኔ ያለቃተ መስኮታ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው ላንተ አዶናይ መልስልህ ምን ይመልስልሃለሁ እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ አንተ ዝም ብለህ ስራን ስራ ይህ ሰው የሚፈልገው ምን እንደሆነ ታውቃለህ ፍሪ ፉድ ነው ያው ፍሪ ፉድ የለመደ 21 አመት አሜሪካ ተቀምጦ ማለት ነው ፍራውል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው ስላንተ መኪና ማንዳት ምናምን ይሄን ትላል እንዴ አንተ እኮ ጫማም መኪናም እኮ ይገዛል ፍራኦል ነው ከዛ ደግሞ በየቦታው እኮ እዚህ ቁጭ ለአሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው ከዛ ደግሞ አንዴ ኦርቶዶክስ አንዴ ጴንጤ አንዴ ሙስሊም አንዴ ዋቄ ፈታ አንዴ ፍቅር ስም ምንም አትሆነው ነገር አለ እንደው አታፍርም ግን ስታወራ አታፍርም ግን ምን አይነት ቀዳታም ቅንቀናምነ ላስት ዊክ እኮ እየደገፍከው ነበርኩ ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበር አሁን በቃ በለጠ ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ ከዛ መቅናት ጀመርሽ ከዛ በቃ በሸክሽ ምን አይነት ነገር ነው በእናት መቼ ነው ግን የምትለውጠው 21 አመት ተቀምጠ አልቀሰም ብለህ ተንከባለ እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይታል አይደል አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተህ አራዳ አበብሽ አበብጋሽ አብያ አመት ሸመልስ አብዲሳ ተጭራለ አልቀሰ ቀዝነ ምን ብለህ እኮ 15 ቀን ተደብቀን የመጣው አዶናይ 1 አመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧተኝ በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ አንተ ወደ ምትኖርበት ሀገር ይኸው ለአንተ እዚህ ቁጭ ብለህ ለፍልፍሽ ቁጭ ብለህ ቂጠን ያሞክ ማለት ነው ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ በ67 አመት በመቅሮቢያ ሰዓት ገና እንቡቅቅዬ ወጣት ልጅ ጋር ትጣላለህ እንዴ ምን አይነት ባፈሪያ ነህ ነገር ግን ይሁን ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራ ስለምትፈልግ ነው አይጠራም ስምህን አይጠራም አዶናይ ስራ ላይ ነው አንተ እኮ የሞትክ ሰው እኮ ነህ መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው አንተ እኮ ሽንት ቀዝቅዟል ደም ረግቷል የሞትክ ዛምቢ እኮ ነህ አንተ ዛምቢ እኮ ከሞትክ እኮ ቆይተሃል በቃ ለቀቀርገው በቃ ሌላ ቦታ ሌላ ነገር ሞክሪ አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ኩርኩም ማርገሽ ይገባለሁ በቃ እንደዚህ ማትረባ ደንቆሮ ወላቃ ፈጣጣ ድሮስ ተሙና በሴጋው ጓደኛ ማቾች አይደሉ አንድ አይነት እኮ ናቸው ምንድነው የሚባለው አንድ አይነት ውሻ አብሮ ይጫዋል ይባላል ጮሽ ወይ ቲክቶክ ጋይስ እኛ ብቻ ነን እንዲያነቃቂያሉን ነው እኛ ነን እንጂ አነቃቂ መሆን የነበረብን እንዴ ምን ማለት ነው ዲያስፖራ ቢፎር ካናዳ ዲያስፖራ የነበረ ሰው ከኢትዮጵያ ኑሮ ከዛም በኋላ 5 ሚሊዮን ፎሎወር
ከዛም አሜሪካ፣ ከዛም በኋላ አነቃቂ መምህር። እሺ ያምርሽን ነው? ይሄን ያህል አይምሯችሁ ብሏል እንዴ? አልገባኝም። እንዴት ነው አነቃቂ ትነቃቃላችሁ ኑ ስትባሉ እሺ ብላችሁ የምትሄዱት? ይሄን ያህል እንዴ? እኔማ እንነጋገራለን ከእናንተ ጋርማ ማውራት አለብን። ከተነቃቃችሁማ ዲያስፖራ እንትና ናት መነቃቃት ያለባት። ስሟን ጥሩልኝ። ሰርጀሪ ያነቃቃ እንዴ? እናንተ ስንት ህይወት ያነቃቃችሁ ሰዎች ምንድን ነው ምን ማለት ነው? እናንተ ግን እኔማ ተናድጄ እኮ ነው ጋይስ። ምንም ቢሆን ቤተሰቦቼ ናችሁ፣ ያናድደኛል። ሙድ መያዥ ስትሆኑ ያናድደኛል። ጌታ እንዴ ምን ማለት ነው? እናንተ ህይወታችሁን እሱ ዲያስፖራ ሆኖ መኖር አቅቶት መነቃቃት አቅቶት ሀገሩ መጥቶ ከዛም በኋላ ይሄ ሲስተም ላይ ገብቶ ፌመስ ሲሆን እናንተ ሊያነቃቃ ያኔ ሳያነቃቃችሁ ያኔ የዲያስፖራን ህይወት ሳይመክራችሁ ሳይነግራችሁ ዛሬ ቢዝነስ ሲሆን ኖ አክሴፕት ማድረግ ይቻላል፣ መቀበል ይቻላል፣ መደገፍ ይቻላል፣ የሚሰራውን ነገር ሰፖርት ማድረግ ይቻላል። እናንተ ግን እሱ እናንተ ሊያነቃቃችሁ አይችልም። ምክንያቱም እናንተ የኖራችሁት ህይወት ላይፍ ኑሮ አይምሯችሁ ከዛ በላይ አነቃቅታችሁ የኖራችሁ ጀግኖች ናችሁ። ቢያንስ መሯችሁ አገራችሁ የመጣችሁ ሰዎች አይደላችሁ። እስቲል ህይወትን እየተጋፋችሁ የምትኖሩ ለመኖር ለመቀየር ለመለወጥ ብርታት ሁናችሁ እስቲል ሀገራችሁ ቤተሰቦቻችሁ የናፈቋችሁ ህይወትን አሸንፋችሁ የምትኖሩ ጀግኖች ናችሁ። ከማንም መነቃቃትም አነቃቂ ንግግርም አይጠበቅባችሁም። ያን ያህል ጭንቅላታችሁ የት ሂዷል እንዴ ማለት እኔ እኮ በጣም እኮ ደግሞ ተነሳብሽ የኔ ፍቅር። ነካውት። ምን ነው ሶሻል ሚዲያ ላይ ያለ ሰው ነው ቀላል ነካሻለሁ እንዴ? ድፍረትሽ አታውሪ ነው እንዴ? ተሰለፉ ደግሞ የአዶናይ ደጋፊዎች ተሳደቡ፣ ምቀኛ ብላችሁ መብቴ ነው እንዴ? ምን ማለት ነው? ዲያስፖራ ላነቃቃ ኑና ተነቃቁ። ወይ ጉድ! ምን ችግር አለው ማሬ? በእርዳታ መንገድ ተጠራርታችሁ ልትረዱ ትችላላችሁ። ለእናንተ አንድ በርገር የምትበሉበት ዶላር ምናልባት ኢትዮጵያ ውስጥ ብዙ ችግረኛን፣ ብዙ ህመምተኛን፣ ብዙ የተቸገሩትን ልትረዱበት ትችላላችሁ። ለሰው ሳይሆን ለነፍሳችሁ መልካም ነገር ልትሰሩበት ትችላላችሁ። ነገር ግን ብር ከፍላችሁ እሱ ሊያነቃቃችሁ እናንተን አይጠራችሁም። እናንተ እንደውም እሱን ታነቃቁታላችሁ እንጂ ማለት አንዳንዴ ይሄ ላይ ሁሉም ነገር አክሴፕት ተደረገ ተብሎ ጭብልቅ ሲባልማ አስተያየት የማንሰጥበት ምንም ጉዳይ የለም። ቀላል አስተያየት እሰጣለሁ እንዴ የገባኝን ላይክ እንደሱ አይነት ሲስተም ውስጥ ገብቼ ምናምን አይደለም፣ ግን የገባኝን የመናገር መብት አለኝ። ምክንያቱም ሶሻል ሚዲያ እኮ ልጠቀምበት ነው የከፈትኩት። የኔ ማለት እሱም እኮ ሶሻል ሚዲያውን ከፍቶ እኮ እየተጠቀመባችሁ ነው። ስለዚህም ሳወራ ምቀኛ፣ ቅናተኛ ምናምን አንድ ሰው እኔን አነቃቂ ሊያረገኝ የሚችለው ህይወትን ስደት ላይ ኑሮ አሸንፎ ሰው ሀገር ላይ ተቀምጦ ያመጣውን ኢንቨስት ያደረገውን ገንዘብ አገሩ ላይ አምጥቶ ማለት ነው ኢንቨስት ያደረገ ሰው ሆኖ ከዛም በኋላ ስምና ዝናውን ገንብቶ ሶሻል ሚዲያ ላይ ራን አድርጎ ለአገሩ የሚጠቅም ነገር አድርጎ ከዛም ድጋሚ ከሀገሩ ወጥቶ ዲያስፖራዎችን ላነቃቃቢ ልቀበለዋለሁ። ማሬ ድራማ ሲሰራብሽ አዳሜ ዝም ብለሽ እንትን ትያለሽ እንዴ? አዎ ልክ ነሽ። አንቺ ከያሹ ጭንቅላት የእሱ ጭንቅላት በልጦ ነው። ራስሽ እንዴት ነው የምታዩ? ዲያስፖራ ራስሽ እንዴት ነው? እኔ እኮ ግራ ነው የምትገቡኝ። ራሳችሁ አንድ እናት አሜሪካ ሀገር ላይ ሲንግል ማሙና ልጇን ይዛ እያሳደገች እየሰራች የምትኖር እናት ለእኔ ከእሷ በላይ አነቃቂ ሰው ሊኖር አይችልም። የማንም ንግግር እሷ ይሄ ወሬያችን፣ ጨዋታችን፣ ንግግራችን አክሴፕት አድርጋችሁ ልትከታተሉ ትችላላችሁ፣ ፈል ልታደርጉበት ትችላላችሁ። የእናንተን ጭንቅላት ግን ለእኛ ትልቅዬ ማለት እስኪ ያስቡ። ስደት ላይ የእውነት አስበሽልን ነው አይደል? ለክብራችን ለእኛ አይ አንቺ ግን ለማንኛውም ሊያ ምንድነው ደግሞ ያለችው? በመቤቴ ለክፋት አይደለም። እንዴት በክብራችሁ ትከራከራላችሁ? እንደብድበው ወይንስ ሰላማዊ ሰልፍ እንውጣ? እኛ ዲያስፖራዎች ሞቲቬሽን አንፈልግም፣ አነቃቂ አንፈልግም፣ ብራብር እንበል። እንደዛ ነው የፈለግሽው እናቱ። ቆይ እኔ ግን በጣም አንቺ ብቻ አይደለም ለነገሩ ዛሬ በጣም ብዙ ሰዎች አይቻለሁ እና በጣም ግራ የገባችሁ ምናምን እና ቆይ ምን ችግር አለው እንዴ? ምን ሆናችሁ ነው ግን የአዶናይ ነገር ሲባል እንደዚህ የሚያንዘረዝራችሁ? እኔ እግዚአብሔርን ግርም ነው የምትሉኝ። እሱ
ላደረገው ነገር እና ኦኬ አለመሄድ እኮ ነው፣ አለመግዛት ነው። ካልፈለጋችሁ በቃ አለማየት ነው። ምንም እኮ ችግር የለም። ያናድዳችሁ ነገር የለም ምናምን ምናምን። የሚቀበለው ይቀበለዋል፣ የማይቀበለው አይቀበለውም። እስቲ ቀኑ ገና ነው አይደለ? እስቲ እንየው። የሚተችም ከሆነ እንተቻለን አብረን እና ሊያ ትጨነቂ እናቱ። አንቺ መጨነቅ ያለብሽ ስለ ራስሽ ነው፣ ስለ ራስሽ ስለዛ ኑሮሽ ነው እናቱ። አትጨነቂ፣ ችግር የለም ተይልልኛ። ደግሞ የስድብ አይደለም ነግሬሻለሁ። ያው በጣም ማለት አሉ በጣም ብዙ አሜሪካኑ ሀገር ውስጥ አሁን በጣም ብዙ አሉ የሚንጫጩ። አይ ዶንት ኖ ምን እንደሆነ አልገባኝም። ምክንያቱም ምን ቀኑ ደርሶ ያን ነገር እስከናይ ድረስ ምን እንደሆነ የሚያደርገውን ማየት ነው እኮ በቃ ጀስት ዌት እና ለምን ትናድዳላችሁ? ለምን የሱ ነገር የሆነ ነገር ሁሉ ያናድዳችኋል? እሱ የሚሰራው ነገር ሁሉ ያናድዳችኋል? በእውነት በጣም እኮ ነው ግን ልታደንቁት የሚገባው። ከዛ ተነስቶ እዚህ መድረሱ አይገርምሽም ሊያ? እውነት ስለዚህ ልተርቢው አትችይም። በእውነት እውነቴን ነው። እኛ ማን ሆነን ነው አሁን እሱ አዶናይን የምንተርበው? ምን ችግር አለው? እስቲ ቀኑን ጠብቁ። ይኸው የሚሰራውን ነገር እያያችሁ አይደላችሁ? ይህን ሁሉ እኮ ብር የሚያሰባስበው በሱ እኮ ነው። እሱ ታዋቂ ሰው ስለወደደው ነው። በቃ ይሄ እኮ በቃ ይሄ መታደለው። ይሄ እኮ እግዚአብሔር ሲመርቅ ሲያድለው ከእንደዚህ እኮ ከሺ እኮ አይገኝም። ሌሎቹን አየናቸው አይደል እንዴ? ከሱ በፊት ፈምሰው ዛሬ የት ያሉ እኮ አሉ። ምን ሰሩ እነሱ? እሱ ደግሞ ትናንትና ከዛ ከወድቄን ነበር እንደዛ ምናምን ከዛ ተነስቶ ዛሬ ያለበትን ማድነቅ ነው። ግን ጋይስ እውነት ለምንድን ነው የምትኮረኩሙት? በቃ እሱ ያደረገውን ነገር የዛን ቀን ጠብቁና ጀስት የዛን ቀን የምትሉትን እንስማ አንድ ላይ። በዚህ ወይኔ ግን ቅናት ግን ከባድ ነው። በተለይ ወንዶቹ እግዚአብሔርን ለምን እንዴ? እስቲ ጠብቁ። መጀመሪያ አለመግዛት እኮ ነው፣ አለመሄድ ነው። ከፈለጋችሁ ምን ችግር አለው? ደሴት በቃ እኮ እናንተ ሁልጊዜ ለነገሩ እንደዚህ አይነት ነገር በእርዳታ በሆነበት እንደዚህ አይነት ነገር ሁሉ የሚጮሁ የሚበጣረቀው ምንም የማይሰጠው የማይከፍለው ነው። ይገርመኛል። የሚያደርጉማ ዝም ነው የሚለው በቃ አምኖበት ማለት ነው። እና ሊቾ ተረጋጊ እናቱ፣ እሱን ለእኛ ተይልን፣ ችግር የለም እሺ። በእናታችሁ በክብራችሁ ምናምን አለች። ኧረ በክብራችን ድንቄም ክብራችን እና ማጠቃለያ ሳረገው ማለት ነው። እዚህ በተለይ ሀገር ያላችሁ ወንዶቹ ምናምን ማለት ነው የምትንጫጩ፣ ተረጋጉ እስቲ ጋይስ፣ ተረጋጉ። እስቲ የዛን ቀን ጠብቁና ምን እየተካሄደ ነው መጠበቅ ነው። ዳሴት ምንም መንጨርጨር አይገባችሁም ውዶችዬ፣ ፍቅሮችዬ፣ ማሮችዬ፣ ኢትዮጵያኖች በስንቱ ተንጨርጭራችሁ ዘልቁታላችሁ። በስንቱ ኦ ማይ ጋድ። አዲስ እዚህ አሁን ያለን ሰው ደግሞ ህይወት ፋክዳፕ የነበርክ ሰው፣ ህይወት የተገለበጠ ባለጌ ጋጥ ወጥ የነበርክ ለማኝ የነበርክ ሰው አሊስተኛ ከድሮም ጀምሮ በስራ ነው የምንታወቀው። የድሮ ህይወትን ደብቀ መታሁን እዚህ ጋር መተጻድቅ መጮት ጥሩ አይደለም። እንደውም የድሮ ህይወትን እየተናገርክ ነው ሰው መምከር ያለበት። በእውነት ነው የምነግራችሁ የድሮ ህይወታችሁን ሰው እኔ እንደዚህ ባለጌ ነበርኩኝ፣ እኔ እንደዚህ አይነት ሰው። አሁን ሁሉም እኮ ጻድቅ ነው የሚጫወተው። ሁሉም ሰው ጻድቅ ሆኗል። በቃ በዚች ዓለም ላይ ሞቲቬት የማያስፈልገው ሰው የለም። ምክር የማያስፈልገው ሰው የለም። ኢቭን የሀገር መሪዎች አማካሪ አላቸው። አንተን የሚመክርህ ሰው ግዴታ ካንተ የተሻለ መሆን የለበት። ያልከው ልክ ነው። ብዙ ሰዎች አሉ፣ ጠንካራ ሰዎች ኖርዝ አሜሪካ ላይ ኢንክሬዲብል የሆኑ ሞቲቬት ማድረግ ያለባቸው ሰዎች አሉ። ያለ እናት ያለ አባት አድገው በሳራ በረሃ አቋርጠው በሜዲትራኒያን ባህር ላይ አቋርጠው ታስረው ተገርፈው እንደ ወርቅ በእሳት ተፈትነው አሜሪካ ላይ መጥተው ድርጅት ከፍተው 50 ሰው 100 ሰው ቀጥረው የሚያሰሩ ሰዎች አሉ። የብዙ ሰዎችን ህይወት የቀየሩ ሰዎች አሉ። ኦፍ ኮርስ ኖርዝ አሜሪካ ላይ መጥቶ አንድ ሰው አልተሳካለትም ማለት ሰውን መምከር አይችልም ማለት አይደለም። አምባሳደር አዶናይ ለአንዳንዶቻችን ሞቲቬት ላያደርገን ይችላል። how about for the new generation? በኖርዝ አሜሪካ ላይ የሚኖሩ ወጣቶች አዶናይን አይተው ሞቲቬት ይሆናሉ። አዶናይ ምንም ስራ ሳይሰራ ያን ያህል ዕውቀት ሳይኖረው ጀብደኝነት ሳይኖረው በሀገር ደረጃ በዓለም ደረጃ ሳይንጨበጨብለት እንዴት ስቴጅ ላይ ወጥቶ
ሞቲቬት ያደርጋል ተብሎ መቃወም ግን ሮንግ ነው። በኖርዝ አሜሪካ ላይ የብዙ የሀበሻ ልጆች እናትና አባቶቻቸው በስራ ከመጠመዳቸው የተነሳ በሽጉጥ የሚገዳደሉ አሉ። ሱስ ውስጥ የወደቁ አሉ። ለምን? መንገድ የሚያሳያቸው ሰው ስለጠፋ፣ ቤተሰቦቻቸው በስራ ስለተወጠሩ። እንደ አዶናይ አይነት ሰው ሲያዩ ግን ዋይ ኖት ሚ እኔስ ማለት ይጀምራሉ። because they living in the land of opportunity። ይሄ ሰው ከኢትዮጵያ መጥቶ እዚህ መድረክ ላይ ወጥቶ እንደዚህ ከተጨበጨበለት በዚች ትንሽዬ ዕውቀት እኔ እኮ ከሱ የተሻልኩ ነኝ፣ እኔ እኮ ከሱ የተሻለ ዕውቀት አለኝ፣ እኔ ከሱ የተሻልኩኝ ጠንካራ ነኝ ብለው የሚነሱ ትውልዶችን መፍጠር ይችላል። ነገሮችን በተለያየ መንገድ ማየት መልካም ነው። እኔ ደከመኝ ሰለቸኝ ሳልል ካለኝ ጊዜ ላይ እያካፈልኩኝ አዶናይን የምደግፍበት ዋነኛው ምክንያቴ ይሄ ነው። አዲሱን ጄኔሬሽን ያነቃቃል ብዬ ስላመንኩበት ነው። ምን ይማራል ብትሉኝ፣ ለምሳሌ ከዓላማውና ከእምነቱ ጋር መጣበቅ እንዳለበት፣ ስፖርት በመስራት ወደሚፈልገው ሼፕ መምጣት እንደሚችል፣ ሞዴል መሆን እንደሚችል፣ ሰው ምን ይለኛል ብለው ማፈር እንደሌለባቸው፣ በዚች ዓለም ሲኖሩ ደፋር ልበሙሉ ቅን መሆን እንዳለባቸው፣ የሚፈልጉትን ነገር ማሳካት እንደሚችሉ፣ አንድ ነገር ላይ ችክ ብሎ እድሜን መጨረስ እንደሌለባቸው፣ እልፍ ሲሉ እልፍ እንደሚገኝ፣ በፍቅር ውስጥ እያሉ በፍቅራቸው ላይ የሚጫወት የሚቀልድ ሰው ካለ ሙቭ ኦን ማድረግ እንደሚቻል፣ የተሻለ መንገድ እንዳለ፣ ሴት ብትሄድ ሴት እንደምትመጣ፣ ስኬትን የሚያደናቅፉ ነገሮች ቢፈጠሩም ሁል ጊዜ ወደፊት መራመድ እንዳለባቸው፣ ከሱ የተሻለ ዕውቀትና ብርታት ሞያ ያላቸው ሰዎች ደግሞ እሱን ሲያዩ I can do better than him ብለው ደግሞ ይነሳሉ። ህይወትን መቀየር ማሻሻል በትምህርት ብቻ እንዳልሆነ፣ በመሸከም ብቻ እንዳልሆነ፣ 2 ስራ 3 ስራ በመስራት ብቻ እንዳልሆነ፣ ለመደሰት ቀጠሮ መያዝ እንደሌለበት የተለያዩ ትምህርቶችን ያስተምራል። ሌላው መቼ ነው እኛ አዲሱን ትውልድ ቻንስ መስጠት ምን ጀምረው? when እስኪ let's give him chance እንየው። ደን ከአዶናይ የተሻሉ ሰዎች ደግሞ ይመጣሉ። አይ እኛ ላይፍ ኤክስፒሪየንስ አለን፣ ትምህርት አለን፣ ዕውቀት አለን፣ ሞያ አለን፣ ገንዘብ አለን፣ ታለንት አለን ብለው ይመጣሉ። እሱን ሲያዩ ያ የሚሆነው እንዴት ነው? እኛ ለአዶናይ ቻንስ እድል ስንሰጥ ነው። እድል እንስጥ። ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል። ጤና ይስጥልኝ።